ካርዴን አውጥቻለሁ። እናንተስ? ያገለግለኛል ይሆነኛል ብዬ የማስበውን በራሴ መብት እመርጣለሁ። በቀሩት ጥቂት ቀናት ሁሉም ሰው በነቂስ ወጥቶ የምርጫ ካርዱን ማውጣት መቻል አለበት። ሀገራዊ እድገትን ተወዳዳሪነትን ሊፈጥሩ ከሚችሉ ጉዳዮች ጋር ፓርቲዎች ምን ይዘው መጥተዋል? ሰላም ጤና ይስጥልን ክቡራትና ክቡራን ውድ የአራዳ ክፍለ ከተማ አስተዳደር ኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮች እንደምን አላችሁ? ይህ በዛሬው ዕለት ምርጫ 2018 ሰባተኛውን ሀገራዊ ምርጫ በተመለከተ ውይይት እያደረግን ከናንተ ጋር ቆይታ የምናደርግበት ዝግጅታችን ነው። በዝግጅታችን ላይ አቶ በላይ አክሎና የካሜራ ባለሙያው ሙሴ ካሳሁን እንዲሁም እኔ ስዩም ኃይለ ሚካኤል አብረናችሁ ቆይታ እናደርጋለን። ስለ ምርጫ ምንነት አስፈላጊነትና የመራጮችንም አስተያየት አካተን ወደ እናንተ ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ አመሰግናለሁ። በላይ እስኪ እንደ መነሻ ስለ ምርጫ ምንነት የሆነ ነገር በለን። አመሰግናለሁ። አሁን የምንገኝበት ሰዓት የ2018 ሰባተኛው ሀገራዊ ምርጫ እንደመሆናችን መጠን ዜጎች ሊመራቸው የሚችል ወይም ደግሞ ወደፊት ይችን ሀገር ሊያሻግር የሚችል ወይም ደግሞ ሊያስተዳድራት የሚችል ፓርቲ ሊመርጡ የሚችሉበት ሂደት ማለት ነው። እናም አስፈላጊነቱን ስንመለከት ዜጎች የመምረጥ መብታቸውን ተጠቅመው በቀጣዩ ምርጫ ሰላማዊ ዲሞክራሲያዊ በሆነ መንገድ እንዲካሄድ የግላቸውን ጥረት ማድረግ አለባቸው። ከዚህ በተጨማሪ ጥቅሙን በምንመለከትበት ሰዓት ምርጫ የዜጎችን ተሳትፎ ያረጋግጣል። በማህበራዊ በኢኮኖሚያዊና በፖለቲካዊ ተሳትፏቸውን ያሳድጋል። ከዚህ በተጨማሪ ምርጫ ዓለም አቀፍ ያለው ስምምነት በመሆኑ ፍትሃዊ የሆነ የምርጫ ስርዓት እንዲኖር ያደርጋል። መራጮች የፖለቲካ ፓርቲዎችን በምንድን ነው የሚመዝኗቸው? ለወጣቶች፣ ለሴቶች በተለይ ከትምህርት ጋር በተያያዘ ከውጭ ፖሊሲ ጋር፣ ከግብርና ጋር፣ ከኢኮኖሚው ጋር በአጠቃላይ ሀገራዊ እድገትን ሊቀይሩ የሚችሉ ሀገራዊ ተወዳዳሪነትን ሊፈጥሩ ከሚችሉ ጉዳዮች ጋር ፓርቲዎች ምን ይዘው መጥተዋል የሚለው ላይ ትኩረት ሊያደርጉ ይችላሉ። ዜጎች እንግዲህ የሚፈልጉትን ፓርቲ ለመምረጥ ካርድ ማውጣት መቻል አለበት። ይሄ ብቻ ሳይሆን በእጁ ላይ የያዘውን ካርድ የምርጫ ቀን በሚቀመጠው ሰዓት መሰረት መራጮች ወጥተው ሊመራቸው የሚችል ወይም ደግሞ የሚፈልጉትን ፓርቲ መምረጥ መቻል አለባቸው። ይሄ የማይሆን ከሆነ ምናልባትም እነሱ ባለመምረጣቸው የሚፈልጉትን ፓርቲ ላያገኙ ይችላሉ። በዋናነት በቀሩት ጥቂት ቀናት ሁሉም ሰው በነቂስ ወጥቶ የምርጫ ካርዱን ማውጣት መቻል አለበት የሚል ሀሳብ አለ። በክፍለ ከተማችን ውስጥ ያሉ ነዋሪዎች ከምርጫው ጋር በተያያዘ ያላቸውን አስተያየት ተከታትለን እንመለስ። እኔ የምርጫ ካርዴን አውጥቻለሁ። እናንተስ? ጥቂት ቀናት ውስጥ የምርጫ ካርዳችንን ወስደን የሚበጀንን እንምረጥ። ምርጫ ካርዷን የዜግነት ግዴታችንን እንወጣ። ያገለግለኛል ይሆነኛል ብዬ የማስበውን በራሴ መብት እመርጣለሁ። ካርዴን ይዣለሁ። ነገ አገራችንን ይመራል የምንለውን ፓርቲ ለመምረጥ ይሄ ምርጫ ካርድ ወሳኝ ነው። ያልወሰዳችሁ በቀሩት ጥቂት ቀናት የምርጫ ካርዳችሁን በመውሰድ ድምጻችንን እንጠቀምበት። ምርጫ 2018ን የፈለጋችሁትን ፓርቲ ለማግኘት የምርጫ ካርድ ማውጣታችሁን እንዳትዘናጉ። ክቡራትና ክቡራን ውድ የአራዳ ክፍለ ከተማ አስተዳደር የኮሙኒኬሽን ጽህፈት ቤት የማህበራዊ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ ከልብ እያመሰገንን ጤና ይስጥልን።